አርሰናል ገና በጥቅምት ታሪክ መስራቱን ቀጥሏል። ምን አይነት ታሪክ ሰራ የሚለውን አብረና ያለን አድማጮቻችን የአርሰናል እግር ኳስ ክለብ ኪንግ ኦፍ ሴት ፒስ ኪንግ ኦፍ ክሊን ሺት እየሆነ የመጣ ቡድን ሆኗል። ሴት ፒስ የቆመ ኳስ ከማዘምትም ወይም ደግሞ ከቅጣት ምት በቀጥታ በጭንቅላት ተገጅቶ ወይም ደግሞ ቀጥታ ስኮር የሚደረግባቸውን እድል አርሰናል እያስመዘገበ ነው። ከየትኛውም ክለብ በላይ አርሰናል የሴት ፒስ ጎል እያስቆጠረ ይገኛል። ምክንያቱም አርሰናል የታጠቀው መድፍ ነው ይላሉ የአርሰናል ደጋፊዎች። ስለዚህ አርሰናል በኦፕን ፕሌይ ጎል እንዲያስቆጥር ሙከራ ያደርጋል። ተጋጣሚ ቡድን በሎ ብሎክ ዘግቼ ይጫወታለሁ ካለ መድፉን ይተኩሳል። ከዚህ ቀደም እንዳልኩት ማለት ነው። አርሰናል ተጋጣሚዎችን በመድፍ ይጠብሳል ማለት ነው፣ ከርቀት ሆኖ ማለት ነው። እና በሴት ፒስ ኪንግ ነው፣ ክሊንሺትም ኪንግ ነው። ኬፓ 100% ክሊንሺት ይዞ ወጥቷል ትናንት። ከዚህ በፊት ከፖርት ቬል ጋር በነበረው ጨዋታ ክሊንሺት ይዞ ወጣ ኬፓ አሪዛባላጋ፣ ትናንትም ይዞ ወጣ። ትናንት አደገኛ ሙከራዎች ተደርገው ነበር። ኬፓ ያዳናቸው ኳሶች እጅግ ለማመን የሚከብዱ አደገኛ ኳሶች ነበሩ። ኬፓ አሪዛባላጋ በሚደንቅ ሁኔታ እነዚህን ኳሶች አድኖ አርሰናል የኋላ ኋላ ውጤት እንዲወጣ ይዞ አደረገ። እነዛ ጎሎች ተቆጥረው ቢሆን ኖሮ አርሰናል ላይ የሚኖረው ጫና ከባድ ነበር። ትናንት በፈርስት ሃፍ እና ሰከንድ ሃፍ ሁለት የተለያዩ አርሰናሎችን ያየንበት ነው። ፈርስት ሃፍ ላይ የአርሰናል አማካኝ ክፍል ባዶ የሆነበት ነበር። ሰከንድ ሃፍ ላይ ቅያሬዎቹ አውቶማቲካሊ የሰሩበት፣ እነዛን ቅያሬዎች ተንተርሶ የጠፉ ተጫዋቾች እንደ ኢታን ዋኔሪ አይነት ተጫዋቾች እንደገና እንዲለመልሙና ጎል እንዲያስቆጥሩ መንገድ የከፈተ ሆኖ አግኝተነዋል። አርሰናል ከጥቅምት አበባ ወደ ግንቦት አበባ መሸጋገሩ አይቀርም እያለ ነው አንድ አስተያየት ሰጪ። ያስኬዳል ልክ ነው ይመስላል። ያሁኑ የአርሰናል ቡድን በደንብ ፋውንዴሽኑ የተሰራ ሲሪየስ ቡድን ሆኖ እያየነው ነው ያለነው። አርሰናል እንግዲህ በጥቅምት ወር በእንግሊዝ ፕሪሚየር ሊግ ተደርጎ የማይታወቅ አዲስ ታሪክ ሰርቷል አርሰናል። ይሄም ታሪክ ምንድነው? በአንድ ወር 6 ጨዋታ አድርጎ በአንድ ወር ውስጥ ማለት ነው 6 ጨዋታ አድርጎ 6 ክሊን ሺት እንደዚሁም 12 ጎሎችን አስቆጥሯል እና በእንግሊዝ ፕሪሚየር ሊግ ታሪክ 6 ጨዋታዎችን በአንድ ወር አድርጎ 6ቱንም ያሸነፈ 6ቱንም ክሊን ሺት ያስመዘገበ ቡድን በታሪክ የለም። ይሄ መጀመሪያ አድርጎታል። በአንድ ወር ውስጥ 6 ክሊን ሺት 6 ድል በማድረግ የፈጸመው ታሪክ በጥቅምት ወር ገና አርሰናል አዲስ የፕሪሚየር ሊግ በፕሪሚየር ሊጉ ታሪክ ነው። በእድሜ ልኩ የፕሪሚየር ሊግ ታሪክ እንዲህ አይነት ሁነት ተከስቶ አያውቅም። ይሄ ማለት በእንግሊዝ እግር ኳስ ማለት ነው። አንድ ቡድን 6 ቡድኖችን በተለያዩ ውድድሮች ገጥሞ በፕሪሚየር ሊጉም በሻምፒዮንስ ሊጉም በምንም ገጥሞ ግን እነዛን 6 ውድድሮች በአንድ ወር ያደረጋቸውን ክሊን ሺትና 3 ነጥብ አስመዝግቦ አያውቅም። ይሄ በታሪክ ተጽፎለታል አርሰናል። እንግዲህ ያን አንድ ጨዋታ ባረገ ቁጥር አርሰናል አንድ አዲስ ታሪክ ይኖራል። ይሄ ቅድም የጠቀስኩት አንዱ ታሪክ ነው። ይሄ እንግዲህ በታሪክ የሚቀመጥ ነው። ከዚህ በኋላም ላይሆን ይችላል። የመሆን እድሉ ጠባብ ነው። 6 ጨዋታ በአንድ ወር ውስጥ አድርገ 6 ክሊን ሺት 6 ጊዜ 3 ነጥብ ማስመዝገብ የሚቻል አይመስልም። ሊሆን ይችላል ግን እንትኑ የስታው ፕሮባቢሊቲ በጣም አነስተኛ ይመስላል። እስካሁንም ያልተሰራ ከመሆኑ ጋር ተያይዞ አርሰናል ብቻ ነው ታሪክ የሰራው እና በእያንዳንዱ ጨዋታ አርሰናል ታሪክ መስራት ቀጥሏል። 6 ተከታታይ ክሊን ሺት፣ 8 ተከታታይ ድል፣ 14 ጨዋታ ከ14ቱ ጨዋታ 11 ክሊን ሺት የተቆጠረበት 3 ጎል ብቻ ነው። ከ14 ጨዋታ 11 ክሊን ሺት። አሁን ባለው ሬሽዮ አሰልጣኝ ሞሪኒዮ በእንግሊዝ እግር ኳስ ያስመዘገቡትን 15 ጎል ብቻ የተቆጠረበት የቼልሲ ቡድን አርሰናል ሪከርዱን ግንቦት ላይ ያሻሽለዋል። በዚህ ከቀጠለ ማለት ነው አርሰናል ሊቆጠርበት የሚችለው ጎል 10 ጎል ነው። በዚሁ ሬሽዮ ከቀጠለ በፕሪሚየር ሊጉ በዚህ ጨዋታ ያለው ሬሽዮ ከቀጠለ እና ምናልባት አርሰናል በዚሁ የሚቀጥል ከሆነ ግን ሊያስቆጨው የሚችለው አንድ አጋጣሚ የአንፊልዱ ሽንፈት ብቻ ነው። ኢንቪንሲብል ነው የመጨረስ እድል ይኖረዋል ዘንድሮ አርሰናል ያሳየ ካለው በፍጹም ጎል የምታገባበት ቡድን አይደለም። ቢያንስ አቻ ያዙ ይወጣል። ያንን ፕሮባብሊ ስትመለከት የሊቨርፑል ጨዋታ ለአርሰናል ደጋፊዎች የዓመቱ መጨረሻ ላይ ሊያስቆጭ ይችላል። ሊያስቆጭ ይችላል። ሌላ ሽንፈት ካስተናገረ ኢትስ ኦኬ ግን አይመስልም። አርሰናል ሽንፈት የሚያስተናግድ አይመስልም። አሁን ባለው ያችን የወርቅ ዋንጫ ለመድገም
ያቺን የወርቅ ዋንጫ ደግሞ የሚደገመው ደግሞ ሌላ ታሪክ ሰርቶ ነበር የሚሆነው አሁን ባለው ፕሮባቢሊቲ የወርቅ ጫማውን እና 10 ጎል ብቻ ተቆጥሮበት ወይም 11 ከጆዜ ሞሪኒዮንም ታሪክ የሞሪኒዮንም የቪንገርንም ታሪክ አንድ ላይ ቀላቅሎ ይወስዶ ነበር ውብ ጨዋታ የሚጫወቱትንም ደካማ ጨዋታ ይሄ ያጫወት መንገዳቸው ብዙ ሳቢ ያልሆነውን የሁለቱን አሰልጣኞች የውቡንም ጥሩ ውብ ጨዋታ የማይጫወቱም የሞሪኒዮና የቪንገርን ክብረ ወሰን ሊወስድ ይችል ነበር አንፊልድ ላይ ያችን ሽንፈት በ84 ደቂቃ ዞቦዛ ላይ ያችን ጎል ባያስቆጥርባቸው ተብሎ እየተገመተ ነው ያለው አሁን እያሳየው ካለው ቁጥር አንፃር ማለት ነው የአርሰናል ደጋፊዎች ብዙ ጊዜ እናንተ እኮ ሻምፒዮንስ ሊግ አልበላችሁም ብለው ተቃራኒ ወይም ተፎካካሪ ቡድኖች ሲወቅሷቸው ወይም ለማብሸቅ ሲሞክሩ የአርሰናል ደጋፊዎች የሚመልሱት መልስ አለ ማንም ክለብ ያላደረገውን እኮ የወርቅ ዋንጫ የወሰደና ብቸኛው የወርቅ ዋንጫ ካዝና ውስጥ ያለው ክለብ አርሰናል ነው ይላሉ ኢንቪንሲብል ሆኖ የጨረሰበትን ማለት ነው እና አመቱ መጨረሻ ላይ ካልተሸነፈ የሊቨርፑልን የአርሰናል ደጋፊዎች እያስታወሱ የወርቅ ዋንጫዎቻችን እኮ ቁጥር 2 ይሆን ነበር የሚል ጸጸትና ቁጭት ሊያስገባ ይችላል አሁን ባለው ሂደት ይመስላል አሁን ባለው እንግዲህ ከዚህ በኋላ የሚከሰተው እግር ኳስ ነው እንግዲህ አርነ ስሎት አይተናቸዋል 5 ተከታታይ ጨዋታ አሸንፈው በኋላ ላይ እንግዲህ ሲንደፋደፉ እያየናቸው ነው ያለነው ምን እንደሚፈጠር አናቅም በኋላ ላይ የትኞች ተጫዋቾች ይጎዳሉ ወይስ ተጫዋቾች በሙሉ ሳይጎዱ ይጨርሳሉ ምናምን የሚሉ ጉዳይ በቀጣይ የምናያቸው ጉዳዮች ነው የሚሆኑት የትናንትናው ጨዋታ ላይ ሁለት ተጫዋቾች በልዩነት ተደንቀዋል ኢታን ንዋኔሪ ሁለተኛው አጋማሽ ላይ ማክስ ዶማን በቆየባቸው 70 ደቂቃ ትልቅ አድናቆትን ያገኝና አርሰናልም ያሸነፉ በሄል ኢንድ ውጤቶች ጎሎች ነው አንደኛውን ኢታን ንዋኔሪን ያስቆጠረው ሌላኛውን ቡካዮ ሳካ ነው ጨዋታ ላይም ከአራት የማያንሱ ተጫዋቾች የሄል ኢንድ ውጤቶች ነበሩ ሃሪማናኑስ ነበረ ማክስ ዶማን ነበረ ኢታን ንዋኔሪ ነበረ ማይልዩስ ኬሊ ነበረ ኢዜ ነበረ ወደ 5 የሄል ኢንድ ውጤቶች ኢዜም የሄል ኢንድ ውጤት ተብሎ ስለሚታሰብ ማለት ነው ቡካዮ ሳካ በኋላ ተቀይሮ የገባ ተጫዋች ነው እና ትናንትም ጎሎችን ያስቆጠሩት አንዱን ኢታን ንዋኔሪ ነው አንዱን ቡካዮ ሳካ ነው እና የሄል ኢንድ ውጤቶች ወይም አርሰናል አካዳሚ ውጤቶች የደመቁበት ምሽት ነው ማክስ ዶማን ገና 15 ዓመቱ ነው ግርሜ ይሄ 15 ዓመት ልጅ ትናንት በቆየባቸው 70 ደቂቃዎች 5 ጊዜ ድሪብል አድርጎ ተቃራኒ ቡድን ተጫዋቾችን አልፏቸዋል ዲኮፐረንስ ያሰቃየው ነበር 4 ጊዜ ጥፋት ሰርቶበታል በጨዋታው እሱን ያል ጥፋት ተሰራበት ተጫዋች የለም በትናንትናው ጨዋታ ላይ አንዱ ፔናልቲ መሆን ነበረባት የሚል ሐሳቦች ሲነሱ ነበር 34 የኳስ ንክኪ አድርጓል አንድ ቁልፍ ፓስ አድርጓል 5 ኳሶችን ነጥቋል ከተቃራኒ ቡድን የተቃራኒ ቡድን ይዞት ሲሄድ የነበረው 5 ኳስ ነጥቋል እንዲሁም አየር ላይ የተላኩ ኳሶችን 4 ጊዜ አሸንፏል የተቃራኒ ቡድን ይሄ የ100 ሚሊዮን የ70 ሚሊዮን ፓውንድ ተጫዋች ቁጥር ነው የማክስ ዶማን ቁጥር ግርሜ እንዳሉት ነው ሚካኤል አርቴታ ፓስፖርቱን ስታየው ብቻውን አምነ ስቴዲየም ኳስ እንዲመለከት ልትፈቅድለት አትችልም ግን ሜዳ ላይ የሚያደርገው ነገር ስታይ ግን ግዴታ አቋም 11 ታስገባዋለህ ብሏል ትናንት ማክስ ዶማን ታሪክ ሰርቷል በአርሰናል ታሪክ በእድሜ ትንሹ ተጫዋች በቋሚ 11 የገባ በሚል የነ ፋብሪካስን የነ ፖተርን የነ ኢታን ንዋኔሪን ክብረ ወሰን ማሳደግ የቻለ ወይም ያንን ክብረ ወሰን መስበር የቻለ ነው ሌላ እድል አለው ቀጣይ ሳምንት ላይ በሻምፒዮንስ ሊጉ ከሜዳቸው እስከ ስላቪያ ፕራግ ጋር ሲጫወቱ በቋሚ 11 የሚጀምር ከሆነ በተመሳሳይ በሻምፒዮንስ ሊጉ በቋሚ 11 በመጀመር ማክስ ዶማን የአርሰናል በእድሜ ትንሹ ተጫዋች ሆነ እንደዚሁ በፕሪሚየር ሊጉም የሚያስጀምሩ ከሆነ እንደዛው ኢታን ንዋኔሪ ምክንያቱም የጀመረው ተቀይሮ ነው የገባው በ15 ዓመቱ ቢገባ ተቀይሮ ነው በቋሚ 11 ዶማን በፕሪሚየር ሊጉ በሻምፒዮንስ ሊጉ የመስፈር እድል አለው ያስገቡታል በእርግጠኝነት እርሳቸውም ተናግረዋል ቀጣይ ሳምንት ሻምፒዮንስ ከስላቪያ ፕራግ ጋር አለ ያጫውታው ታሪክ እንዲሰራ ብሎ ከጠየቀኝ ነው ያሉት ሚካኤል አርቴታ ዝግጁ ነኝ ብሎ ከጠየቀኝ አስገባዋለሁ ማላስገባበት ምንም ምክንያት የለም የሚል አስተያየታቸውን አስቀምጠዋል እና ይህ ተጫዋች ቁጥር በጣም አስገራሚ ነበር በትናንትናው ጨዋታ ላይ ኢታን ንዋኔሪ ያው ስለሚታወቅ ስለሱ ማንሳት ትንሽ ለቀባሪው ማርዳት ነው የሚሆነው አብዛኞቹ ቁጥሮች በተለይ ሰከንድ ሃፍ ላይ በደንብ ተሻሽለው ነበር ራይስ ከገባ በኋላ ደግሞ ልዩ ነበር ኢታን ንዋኔሪ ሁለት ሌሎች ተጫዋቾች ግን ለንጽጽር የቀረቡ አሉ ሙስኬራና ፔሮ ሂንካፔ አድማጮች እንደ ተጫዋቾችን ጥራት እንዲያውቁ ነው ሙስኬራ 90 ደቂቃ ወይም ሙሉ ጨዋታ ጨርሷል ሂንካፔ 70 ደቂቃ ቆይቷል በዚህ ጊዜ ውስጥ ሙስኬራ 75 ኳሶችን ሲነካ ሂንካፔ 58 ኳሶችን ነክቷል የፓስ አኩሬሲ ሙስኬራ 83% ሂንካፔ 94% ታክል ሙስኬራ 2 ጊዜ ወርዷል የተሳካ ታክል ሂንካፔ 1 ወርዷል የመሬት ለመሬት ኳሶችን በማቋረጥ ሙስኬራ ከ5 3ቱን አቋርጧል ሂንካፔ ከ4 3ቱን አቋርጧል
የአየር ላይ ኳሶችን አንዱ እንደውም ጎል ሊሆን ነበር የሙስኬራ ስህተት ሂንካፔ ያደረገለት ምንም ጥያቄ የለውም ሙስኬራ ኤሪያል ዲሎችን የአየር ላይ ኳሶችን አንዴ ሲነጥቅ ሂንካፔ 4 ጊዜ ይነጥቋል የሁለቱም ቁጥር እኮ በጣም አስደማሚ ነው ግርሚ ሁለቱም ቁጥሮች የማይታመን ነው የ1 ዓመትና የ3 ዓመት ተከላካዮች ናቸው ግን ሂንካፔ ደግሞ በ75 ደቂቃ ያደረገው ነገር የማይታመን ነው ግርሚ በጣም ደግሞ ሙስኬራን አይተነዋል ሳሊባ ከተጎዳ በኋላ የተወሰኑ የፕሪሚየር ሊግ ጨዋታዎች ላይ ተመልክተነዋል ሙስኬራን ሂንካፔ ደግሞ ሌላ ከሙስኬራ የተሻለ መሳሪያ ሆኖ መጥቶላቸዋል ለሚኬል አርቴታ የቀየሩበት ምክንያት ጉዳት ላይ ቆይቶ ስለመጣ ፊትነሱን ለመጠበቅ ነው እሱና የቤንጃሚን ዋይት የጉዳት ዜና የለባቸው በተወሰነ መንገድ ጉዳት ትናንት ያስተናገረው ማክስ ዶማን ነው እሱም ይሄ የብጠት ነገር ነው በበረዶ የሚጠፋ ብጠት ሲጋጭ እንትኑ አካባቢ ጡንቻው አካባቢ ማበጥ ሪአክት የማድረግ ነገር ነበረው እሱም አስጊ አይደለም የሚል ነገር ተቀምጧልና በጣም የሚያስገርም ቁጥር ነው የማክስ ዶማን የሞስኬራ የሂንካፔ ቁጥሮች የማይታመኑ ቁጥሮች ናቸው ሲኒየር የ70-80 ሚሊዮን ፓውንድ ተጫዋቾች የሚያሳያቸው አይነት ብቃቶች ናቸው ከሱ በላይ ግን በጣም አስደናቂ የተባለው ኬፓ አሪዛባላጋ አሜዚንግ ኬፓ 6 ሴቭ አድርጓል ግርሜ በጣም እኔ ቼልሲ ምን ሲል ሸጠው ይሄን ተጫዋች እንደሚገርም እኮ ነው በ5 ሚሊዮን ፓውንድ በሻይ በጣም በማኪያቶ ዋጋ እኮ በማኪያቶ ዋጋ ማለት ነው ከሌላው ስናነጻጽረው ከተጫዋቹ የአቋም አንጻር ስናየው ማለት ሶፊያ አስበው እስኪ 200 ሚሊዮን ፓውንድ ኔይማር ሲሸጡበት የነበረውን ዋጋ እናስታውሳለን እኮ ራሱ 75 ሚሊዮን ፓውንድ እኮ ሲጠየቁበት የነበረው 75 ሚሊዮን ፓውንድ እኮ ቸልሲ የመጣው ክብሮሰን የግብ ጠባቂ ክብሮሰን ከአትሌቲክ ቢልባኦ እንዴት ይሄንን ግብ ጠባቂ 5 ሚሊዮን ፓውንድ ሸጠህ ሮበርት ሳንቼዝን ታስቀምጣል አዎ እና ይሄ ተጫዋች ግርምዬ ኬፓ 6 ሴቭ አድርጓል ጨዋታውንም ያዳነላቸው ኬፓ ነው የራውተር ጎል ተቆጥሮ ቢሆን የዚሚካስ ኳስ ተቆጥሮ ቢሆን ሁለቱንም ነው ሴቭ ያደረጋቸው ባሌባ ከሳጥኑ ውጭ የመጣው ኳስ ሰከንድ ሃፍ ላይ የጎሜዝ ኳስ ፓንች አድርጎ ያወጣው ኳስ እነዚህ ሁሉ ጎሎች ኢታኖዋነሪ ጎል ከማስቆጠሩ በፊት የተሞከሩ አደገኛ ሙከራዎች ናቸው ከነዚህ ሁሉ 6 ሙከራዎች ሁለቱ እንኳን መረብ ላይ አርፎ ቢሆን አርሰናል ላይ አንሰራራ ይችል ነበር ኬፓም ሐሳቡን ሲያስቀምጥ እንደዚህ ነው ያደረገው በኤምሬትስ ስቴዲየም ለመጀመሪያ ጊዜ ነው የተሰለፍኩት ትናንት እና ደጋፊው በእኔ እምነት እንዲኖረው ማድረግ ነበረብኝ ከዛ አንጻር የምችለውና ከአቅሜ ጋር ሊሄድ የሚችለውን ነገር ማድረግ ችያለሁ የኔ ሴቦችም ጨዋታው እንደሚቀይሩት እርግጠኛ ነበርኩኝ ያልነበረ ጨዋታውን ራውተርም ዚሚካስም ሲስት የባሌባ ኳስ ሲያዝና መሰል ነገሮች ሲኖሩ እንዲህ አይነት ጨዋታዎች በአግባቡ ድሮችን አለመጠቀማቸው ሁለቱም ከግብ ጠባቂ ፊት ለፊት ነው የተገናኙት ዚሚካስም ራውተር አለመጠቀማቸው ዋጋ ያስከፍላቸዋል እያል ነበረ ሰከንድ ሃፍ ላይ ሚኬል አርቴታ ቀያሮቻቸው በጣም ክሊኒካል ነበሩ ዲክላን ራይስን 8 ቁጥር ላይ ሲያስገቡት ለኢታኖዋነሪ ስራ ቀለለለት ሚኬል ሜሪኖን ሃሪ አኑስን ከወጣ በኋላ ቦታውን ሲቀይሩለት በቋሚ 11 ጀምረው ወደ 9 ቁጥር ሲመጣ በጣም አጨናነቃቸው መተንፈሻን ያሳጣቸው ሳካ ገባ ጎላ ገባ ጋብሪኤል ማጋሌስ ሲመጣ ከኋላ ዲፌንሱ አስተማማኝ ነው ይባስ ብሎ ማጋሌስ ማጥቃት ጀመረውላ ቀያሪዎቻቸው በጣም ክሊኒካል ነበሩ በጣም ውጤታማ ነበሩ ያርሰናል ቀያሪዎች እና እንግዲህ ልብ በል ግርሜ ትናንት 10 ለውጦች አድርገው ነው የገቡት 10 ተጫዋች ለውጧል ከቋሚ 11 ከክሪስታል ፓላስ እነዚህ ተጫዋቾች አብረው አልተጫወቱም አብረው የመጫወት እድል አልነበራቸውም በአንድም ጨዋታ አልተጫወቱም በዚህ ውድድር ዓመት እንግዲህ ያስበው አትግባባም እኮ የፈለገ ክሎት ይኖር ግን አሁን ቪኒሲየስ ጁኒየርና ዲክላን ራይስን አንድ ላይ ብታጫወታቸው የመጀመሪያ ጨዋታቸው ከሆነ ወይም ምባፔና ብሩኖ ፈርናንዴዝን ብታጫወታቸው አንድ ላይ አይመጣው ጊዜ ይፈልጋል ኬሚስትሪው ግን እነዚህ ተጫዋቾች አንድም ቀን አብሮ ሳይጫወቱ በዛ ልክ መጫወታቸው ብዙዎችን ያስገርሙናል ራሳቸው ሚኬል አርቴታን ጭምር አስገርሟቸዋል ጨዋታውን ማሸነፍ እንፈልግ ነበረ ግን ለተጫዋቾች ምድል መስጠት ስለነበረብኝ ነው ለታዳጊዎቹ 17 ዓመት አጥቂ ለማክስ ዶማን እና ለመሰል ተጫዋቾች ድሎችን የሰጠው ግን በአግባቡ ተጠቅመውታል እድሉን በዛ ላይ በክሊንሺት እስከ መውጣት ድረስ የተደረገ እንቅስቃሴ ነው እና ከዚህ በፊት አርሰናል ይነሳበት የነበረው አርሰናል ጥቅምት ወር ትለፍ ሄዳሮ ሊረፍ ሶስተኛ ጎል እንደውም አርሰናል ሊያስቆጥር ነበር የትሮሳርድ ብረት የመለሰበት ኳስ ቋሚ ብረታው ልክ ነው ግርሜ በጣም ሮኬት የሆነ ኳስ ቀያሪው የሚገርም ነው ትሮሳርድ ቲምበር ራሱ ቲምበር ዘጋባቸው ሜሪኖ እኮ በቄንጥሉ ኳስ ማቀበል ጀመረ በተረከዝ እና ይሄ ሲሪየስነት የአርሰናል ሲሪየስነት ጠንካራ መሆን ፋውንዴሽኑ በጣም በጥንካሬ ያለፉት 2-3 ዓመታት ሚኬል አርቴታ ተከላካዩን የገነቡበት መንገድ
አሁን ደግሞ ወደ አጥቂው እየመጣ ነው። ሰሞኑን ሲነሳ ነበር አይደል አርሰናል ሴት ፒስ ቡድን ነው ሲባል ነበር። ትናንት ሁለቱም ኦፕን ፕሌይ ናቸው ጎሎቹ። የታኗሪም ጎል የቡካዮ ሳካም ኳስ ተገንብቶ የመጡ ኳሶች ናቸው። ስናነሳ ነበር ትናንት ግርምዬ አድማጮቻችን ብራይተን የሚጫወተው ከፍቶ የሚጫወት ቡድን ነው። አርሰናል ኦፕን ፕሌይ ዛሬ ጠብቁ፣ በኦፕን ፕሌይ የሚቆጠር ጎል እንዲሁም ቪክቶር ኮሬሽ ከተሰለፈ ዛሬ ጎል ያስቆጥራል። ኦፕን ፕሌይ የሚመች ቡድን ስለሆነ ብለን ነበር። ያንን ነው የተመለከትነው። ስለዚህ አርሰናል ዳይናሚክ ቡድን ነው ማለት የምንችልበት ሂደት አለ ማለት ነው። ሊድስን ያሸነፈበትን ስትመለከት፣ በተመሳሳይ አትሌቲኮ ማድሪድን በ13 ደቂቃ ውስጥ ያፈራረሰበትን መንገድ ስትመለከት፣ ትናንትናውን የብራይተን ስትመለከት ቡድኑ ዳይናሚዝም አለው። ሲፈልግ ያጠቃል፣ ሲፈልግ በቆመ ኳስ ይቀጣል። ሁሉም አሉት። በሁሉም መንገድ ችግር መፍጠር የሚችል አይነት ቡድን ነው። ይሄ እንደዚህ አይነት ቡድን ደግሞ የዋንጫ ቡድን ነው፣ ምንም ጥያቄ የለውም። እና ጥቅም ትለፍ የምትባለው ነገር አሁን ለአርሰናል አዋጭ አይደለችም። ጥቅም ትለፍ የሚሉ ሀሳቦች አሁን ውድቅ ናቸው። አርሰናል በጣም ሲሪየስ ቡድን ነው። መከላከሉ በጣም ሲሪየስ ነው። ጎል ማስቆጠሩ በጣም ሲሪየስ ነው፣ ያስቆጥራል። አማካኙ በጣም ሲሪየስ ነው። እና ገና በጥቅምት አርሰናል እየሰራቸው ያሉት ታሪኮችን እና ውጤቶችን ስንመለከት አሁን የጥቅምት አበባ የሚለው ስም ለአርሰናል የማይመጥን ነው። አርሰናል በጣም አስፈሪ ቡድን ነው። እኔ ግርምዬ ስለዚህ ነው አይደበበ ሌላ ዘፈን ለአርሰናል ይስፈን ማለት የጥቅምት አበባን ይቀይርላቸው ቀይሮ ለአርሰናል ወደ ግንቦት ያሻግረው ነው። አዎ እንግዲህ በይሄ ቡድን ዴፕዙም ጎል ማስቆጠሩም መከላከሉና ቡድኖችን የምትለካባቸው መስፈርቶች በሙሉ ስትለካ በሁሉም የተሟላ ነው። አንዳች ታምር ተፈጥሮ ቡድኑን ችግር ውስጥ ካልከተተው በስተቀር አሁን ሊቨርፑል እኮ 5 ጨዋታ ሲያሸንፍ እኮ ጥያቄ ሲያስነሳ ነበራል። ጎል እየተቆጠረበት ነበር። በጣም እየተቸገረ የመጨረሻ ደቂቃ ጎል እያስቆጠረ ተከላካዩ እያፈሰሰ ነበር። ስጋት ነበር። 5 ጨዋታዎችን ቢያሸንፍም ሊቨርፑል ያሰጋል። እያሳመነ እያሸነፈ አይደለም ምትለው አርሰናል እስኪ የትኛውን ጨዋታ ነው ሳያሳምን ያሸነፈው? ምናልባት የማንቸስተር ዩናይትድ ጨዋታ ካልሆነ በስተቀር የመክፈቻው ጨዋታ ሁሉም ጨዋታ አሳምኖ ነው የሚያሸንፈው። ተቃራኒ ቡድን እንዳያጠቃ አድርጉ፣ ተቃራኒ ቡድን ክሬቲን እንዳያደርጋ። ኤክስጂ ሬት አርሰናል የመጨረሻው ቡድን 20ኛ ነው። ብዙ የጎል ያልተፈጠረበት ቡድን ነው። እኔ በታሪኬ የፔፕ ጋርዲዮላን ቡድን አይቻለሁ። ከአርሰናል ጋር በዘንድሮ ዓመት ሲጫወት ጋርዲዮላ በዚህ ደረጃ ዘግቶ ተጫውቶ አይቼም ሰምቼም አላውቅም። እንግዲህ ጋርዲዮላን ከተመለከተ ባየር ሙኒክ ባርሴሎናን ጋርዲዮላም እኮ ራሱ ብሏል። ምን ላድርግ ያቅሜን ነው የምጫወተው አለ እኮ ጋርዲዮላ። ያቅሜን መጫወት ስላለብኝ ያን አድርጌያለሁ የሚል ነገር ነው እያስቀመጠ የሚገኘውና አርሰናል እኔ ዘንድሮ ግርምሾ ባለፈው በተደጋጋሚ አንስተዋል። ፕሪሚየር ሊግና ሻምፒዮንስ ሊግ ያነሳል የሚል እምነት እንዳለ ከሁለቱ አንዱ ቢያንስ ያነሳል የሚል እምነት አለ። እኔ ግን አርሰናል ዘንድሮ ሲሪየስሊ ለአራቱም ዋንጫዎች ሄደ። ለአራቱም ዋንጫዎች ምናልባት በታሪክ በእንግሊዝ እግር ኳስ ታይቶ በማይታወቅ መንገድ አሁን ያለው ስታት ቁጥሩን ነው ቁጥሮቹ ነው የሚናገሩት። ስለ ቁጥሮቹ ካወራን አርሰናል አራቱንም ዋንጫ የማንሳት እድል አለውና በእንግሊዝ እግር ኳስ አዲስ ታሪክ ሊጻፍ ይችላል ዘንድሮ። አድማጮቻችን እንግዲህ አርሰናል ከክሪስታል ፓላስ ጋር በካራባኦ ካፕ ቀጣይ ድልድላቸውን ተደርጓል። ትናንት ከጨዋታው በኋላ ነው ድልድሉ የተደረገው። በንጽጽር ቼልሲ ነው የተሻለ ቡድን ያጋጠመው ካርዲፍ ሲቲ። ምን በንጽጽር ግርም ሻረ እንጂ ቼልሲ ግማሽ ፍጻሜ ገብቷል። ከዛ ውጭ ማንቸስተር ሲቲ ከብሬንፎርድ ጋር፣ ኒውካስል ከፉላም ጋር ተደልድሏል። በቀጣይ የምናያቸው ይሆናል። ቅዳሜና እሑድ የእንግሊዝ ፕሪሚየር ሊግ እና ሌሎች የአውሮፓ ሊጎች ጨዋታዎች ይኖራሉ። ከዛ ማክሰኞና ረቡዕ ደግሞ የአውሮፓ ቻምፒዮንስ ሊግ ጨዋታዎች ይቀጥላሉ። አጠር ካለ መሸጋገሪያ በኋላ ተመልሰን ስፖርታዊ መረጃዎች እናቀርብላችኋለን። አብራችሁ ነው